እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያንም መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። ነጻነት ወርቅነህ እኔ ቅዱስ ሚካኤል እኔ በእሱ ልክ ሞድ ወንድ አርቲስት የለም በዙሪያዬ ያሉ ሰዎች በደንብ ያውቃሉ። ሳቅ ራሱ የሚቀናበት ሰው ምናምን ነው። በቃ አያስታውቅም። እኔ ጀምር ነው የደበረኝ እግዚአብሔር ጀምር ታውቃችኋለሁ ሲያኩድረቁ ስቲል ኢትዮጵያ እሺ መጣያላችሁ ትመጣላችሁ እንደነበርኩ እሺ ነጽ እንኳን ደህና መጣ። እንዲህ ስላየነ ደስ ብሎናል። እግዚአብሔር ይመስገን። በጣም አሪፍ ነኝ። በጣም ደስ ብሎኛል። ስለተመኛችሁልኝ በጣም ደስ ብሎኛል። የህዝብ ፍቅርን ይዞ መቀጠል ቀላል አይደለም። ሁላችንም ከናንተ በጣም ትንሽ የበታች ሆነን እንኳን ህዝብ ፊት መቆም በተለይ ህዝብ የሚወደው ሰው መሆን በጣም ብዙ ፈተና አለው እንደምታውቀው። ያንን ዝና ይዞ መቀጠል ለዘመናትን የሚያስቀናኝ ካንተ እሱ ነው። ጀማሪዎች ብዙ አሉ፣ ዘላቂዎችና የመጨረሻውን ነገር የሚያገኙ ጥቂቶች ናቸውና ብዙ ሰዎች አዝነው ነበር የእውነት ስለደረሰብህ ነገር ስንሰማ። ሁላችንም እኛ እንኳን ቤታችን ነው ሁልጊዜም ስለምንገናኝ የሚመጡትን ነገሮች ለማወቅ ቅርብ ነን። ድንገት ግን ህዝብ ነጽ ታመመ ሲባል በጣም ነበር የደነገጠው። እለፋለሁ እኮ እስካሁን እኮ ስለፋ ነው የምታውቂኝ እኮ መግደል በጣም አንድ ትንሽ ልጅ ትላንትና ወክ ሳረጋ አግኝቼው ሰላም አለኝ። ሮጦ መጥቶ ሰላም አለኝና ሰዎች ለምን ይዋሻሉ ብሎ ጠየቀኝ። እሱ ሲሰማ የነበረው ወይም ደግሞ በእሱ አካባቢ ሲወራ የነበረው ነገር በጣም የተጋነነ ነበረ። የተጻፉትን ነገሮች አለ። ሰዎች ግን በጣም ብዙ ሰዎች ሲደውሉ እኔ ከወንድሜ ጋር እና ከእህቴ ጋር ነበር የሄድኩትኝና ታላቅ ወንድሜ ነው የነበረው፣ ታላቅ እህቴ ነች የነበረችው። ደነገጡ እነሱ ራሳቸው አላመኑኝም። ራሱ ምንድነው አንተ የሆንከው አሉ። እንዴ ምን ሆናለሁ አብረና እንደ ያለ ነው ምናምን። አይ እንትኑ ላይ የሚወራው እኮ ሌላ ነገር ነው ምናምን አሉ። እና እንደዚህ ድረስ ያሳስታል ሰዎች ጋር ድረስ ማለት ነው። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት እና አሪፍ ነው። ቅድም እንዳነሳው ልጁ ያለበት ምክንያት ለምን ይዋሻል ያለበት ምክንያት በዛ መንገድ አልጠበቀም። እንደዛ አይሃለሁ ብሎ አልጠበቀም። እና ሰዎች ሚዲያን የሶሻል ሚዲያ አጠቃቀሞች በጣም ይወጣበት ሁኔታ አለ። ከጥሩ ነገር ወደ መጥፎ ነገር ያዘነበለበት ሁኔታ አለ። እጅግ በጣም የምንወደውን የምናከብረውን የሀገራችንን ብዙ ነገር ያስተማረን ጥሩ ነገር የሰጠንን ሰው በእንደዚህ አይነት መንገድ አይደለም ምላሽ የምንሰጠውና ከምን አኳያ ህመምስ ምንድን ነበር? እስቲ ለኦዲየንስ ግልጽ ነው። ሰዎች ለምን እንደዚህ ሰዎች ላይ ይጨክናሉ? ለምን ያንን ይጽፋሉ? ምናልባት ላይክ ለማግኘት ይሆናል ወይም ደግሞ ምንም አይመስላቸው ይሆናል። አንዳንዴ ሰው ራስ ወዳድ የሚሆነው ከቤተሰብ ውጭ ስታድግ ነው። ከቤተሰብ ውጭ ካደግ ራስ ወዳድነት ያጋልጣል። ከቤተሰብ ጋር ስታድግ ደግሞ አለ የሚጠይቅ ሰው ስላለ እንዴት የት አግኝተህ የሚለው ነገር ስላለ ነው። እነዚህ ፌስቡክ እና ቲክቶኮች ደግሞ ማየት ነው። ታያለህ ምን እንደሚጻፍ ምን እንደሚል ብዙ ሰው አያነብም። ከዛ በኋላ እንትን ይላል። እኔ ወደ 292,000 ተከታይ አለኝ ኢንስታግራም ላይ። መጀመሪያ ላይ እኔ ነኝ የጻፍኩት፣ ኮሚክ ነገር አድርጌ ነው የጻፍኩት። እንደው ህንድ እንደዚህ ለሰርጉ ላይ ነበር እኔ ግን ምናምን ብዬ ምናምን መግቢያ ትኬቱን ለሻሩክ ሰጥቼዋለሁ ምናምን ብዬ ነበር የጻፍኩት። ያንን ሌላ ቲክቶክ በጣም በጠና ታሞ ምናምን በሚል ቀይረው ሁሉም አቀረቡት ማለት ነው። አግዳብረህ ጭንቅላት ውስጥ የሆነ ነገር አንብበህ ወይ የሆነ ነገር እንትን ብለህ ምናምን ካላመጣኸው በስተቀር ስለ ሰዎች ቅንነት መመኘት፣ ለሰው ጥሩ ነገር መመኘት ከየትም አይመጣም ካላሳደግከው በስተቀር። እና ስልኩ ስለ ፊት ለፊት አለ፣ ትገልጸዋለህ፣ ትለቀዋለህ፣ አለቀ።
ከዛ ሰውን ሲባል እኔ እኮ ነኝ ያደረኩት ምናምን ትላለህ። እንደዛ አይነት ነገር የሚሆነው ልክ ትምህርት ቤት ውስጥ ተንኮለኛ ሰው ይፈሳና ከዛ በኋላ ምናምን ሲባል ከዛ በኋላ እኔ እኮ ነኝ የፈሳሁት አይነት ነው እኮ እና የልጅነት ነገር ነው የሚሆነው። ህመሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦልሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ይመጣሉ አንዳንዴ ምናምን። ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን እኔ ሆኜ ነው የነገርኳቸው እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ መጀመሪያ ቁጥር 4 ከዛ 2 ያለ ሰው ያለ የተዘጋጀ ነው እንትን የሚለው ታታታታ ቢል ሰውዬው ድብን ነው ሳታጣጥሙ። ለዚህ ነው የሆነ ሂደት ይኖረዋል። ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለን የምናድገው እኮ ለዛ ነው።